የህይወት መንገዱ ጣሙን ሳናውቀው እንደወጣን ቀረን ምነው ሳናስበው እኛስ ብለን ነበር ገባን ወደ ቤት ተንጠልጥለን መጣን እነሳጅን ቤት ይጠብቁናል ከውጭ እስከ ቤት እንሞርቃለን ስንገባ ቤት የኛማ ዶክሌ ለሰው አዛኝ ነው ይፈታናል ዛሬም አለ ከጎናችን ምን ይላል እሱን ስትገረፍ ታወራዋለህ እዚህ ምን ያለ የታዋቂ ግለሰቦችን ጋቢና እያሾፉ ህዝቢውን ለፍቶ ያገኘውን ገንዘብ ሲዘርፉ የነበሩት ፊንቴክ የተባለ ድርጅት ከነገብሩ ያበሪያቸውና ሳያውቁ አዋቂና ታዋቂ ከሆኑት ህዝቢውን ሲያዘርፉት ከነበሩት ጀሌዎቻቸው ጋር ከሸዳ ወለድ ተደርገዋል። እስካልተያዝክ ድረስ ሌብነት ስራ ነው ለሚለው የወዲ ዜናዊ ሌጋሲ የሚያስቀጥለው የጨቅሌው መንግስቲ ከወራት በኋላ ለሚደረገው ምርጫ ህዝቢውን ማንም ከህግ በላይ አያመልጥም ለሚል ፖለቲካል ድራማ ለመስራት ሲያሽቃቡጥለት ለነበሩት ለነ መንሱር ጀማልም አስሯቸዋል። በሆነው ባልሆነው ለሚነፋረቀው ሶሎሞን ቦጊያለ እጁ ላይ ካቴና ሲያደርጉለት እማዬ እያለ ያዙ እንባውን ሲሮጭ ነበር አሉ። ለአሜዚንግ ነው ያለ ለኬዙ የያዙት መርማሪዎች ለሶሎሞን ቦጊያለ ትንሽ ታብታብ ቢያደርጉት አባዬ እያለ ሆስፒታል አስገነባለሁ ብሎ ከህዝቢው ለዘረፈው ቻፓ ሚስጥር ማውጣቲው አይቆርም። ከሁሉ በጣም ላሳዘነኝ ለኡዛ ሞላጣ ለነበረ ይገረሙ ደጀኔ ለእስር ቤት ጸጉሩን ከላጩት ድጋሜ ሊያስተክል መሆኒው ነው። ለዚህ ብዙ ህዝብ የተዘረፈበት የፊንቴክ ጉዳይ በጣም ተራገበ እንጂ በየጊዜው አንዴ ፐርፖዝ ብላክ ሌላ ጊዜ ደግሞ ታክሲ ሌላ ጊዜ ደግሞ የሪል ስቴት ማስታወቂያ እያሰሩ ህዝቢው ሲዘርፉ ተዘርፍተው ለሚያዩት የጨቅሌው የፋይናንስ ኢንተለጀንስ ባለስልጣናት ከደሙ ንጹህ ናቸው ለማለት ይከብደኛል። በቀንም በሌሊት በጎች ከተበሉ አውሬውን ሳይሆን እረኛውን ፍሩ አለ ወዲ ዜናዊ። ለማንኛውም ለዚህ የፊንቴክ ኬዝ በምንም ይቋጭ በምንም ለነዚህ አሳማዎች መያዛቸው ደስ ብሎኛል። ለአባቴ ሲሞክረኝ ምን ይለኛል ልጄ ለሶስት ፈሳሽ አይኖርብህ የሰው ደም የሰው እንባና የሰው ላብ። ለአሜዚንግ ነው ያለ። ዋይ ተመልካቾቻችን እንዴት ናችሁ? ለሁሉ ፒስ ፓይስ እስኪ እንክ ነው ሞቸለታ ደግሞ ከወራት በኋላ ለሚደረገው አድሚራል ጀነራል አላዲን ህፃኒው ንጉሲ በእርግጠኝነት እንደሚያሸንፍ ሳይታለም ለተፈታው ቁርጢው ለታወቀው የምርጫ ቅስቀሳ ክርክሪ ላይ አንዱ የቡልጽግና ካድሬ የሚቀጥለው ምርጫ ምንም አይነት የጥይት ድምጽ የማይሰማበት ሰላማዊ ይሆናል ሲል ለአንዱ ምን አለ አሃ ጥይት የማይጠቀሙት አፍነው ሊገሉን ነው ማለት ነው። ለአሜዚንግ ነው ያለ። ተመልካቾቻችን ለዛሬ አጭር የዲማን ሾው ቆይታዬ ለዚህ ይመስላል። ፒስ አውት